የመሐመድ ቅጥፈት በቁርአን ቁጥር 1 መሐመድ ካገባቸው 11 ሚስቶች መካከል አንዷ የሆነችው ዜነብ የመሐመድ ያክስት ልጅ ነበረች። ዘይድ የተባለ በቤቱ ያደገ አንድ ወጣት ደግሞ ነበረው፣ ወይም መሐመድ ያሳደገው ማለት ነው። ከዕለታት አንድ ቀን ዜነብን ለዘይድ አጋባው። ዜነብና ዘይድ ለተወሰነ ጊዜ ከቆዩ በኋላ መሐመድ በመካከላቸው ገብቶ ዜነብን እንዲተዋት አድርጎ ዜነብን ለራሱ አደረገ። ዜነብ የመሐመድ ሚስት ሆነች ማለት ነው። ከዚህ በፊት ያክስትን ልጅ የማግባት ስርዓት ስላልነበረ በሕዝቡ ዘንድ ቁጣ እንዳያስነሳና የሥነ ምግባር ችግሩ እንዳይጋለጥበት እንዲሁም ትምህርቱ ተቀባይነት እንዳያጣ መሐመድ አንድ ዘዴን ፈለገ። ይህ ዘዴ መነሻውም መድረሻውም የማይታወቀውን አንድ አካል የግድ አምላክ ብሎ ቃል እንዳመጣለት አድርጎ መናገር ነበረበት። በዚህም ጊዜ እንዲህ አለ። አላህና መልእክተኛውም ነገርን በፈረዱ ጊዜ ለምዕመናንና ለምዕመናት ከነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህንና የመልእክተኛውን ትእዛዝ የጣሰ ሰው በግልጽ መሳሳትን በእርግጥ ተሳሳተ አለ። አላህና መልእክተኛው በፈረዱት ነገር በወሰኑት ነገር ላይ ምዕመናንና ምዕመናት ምንም አይነት ምርጫ ሊኖራቸው አይገባም። ምንም አይነት ሐሳብ ሊኖራቸው አይገባም። ከዚህም በኋላ ነበር በምርኮ የተያዙትን በባርነት ያሉትን ያክስት ልጅ ያጎት ልጅና እኔ ነፍሴን ሰጥሃለሁ ብላ የመጣችውን ሴት ሳይቀር ማግባት ትችል ዘንድ ተፈቅዶልሃል የሚል ቃል በተጨማሪ ወረደልኝ ብሎ ያመኑ። ተመሳሳይ ሌሎችንም ሴቶች እንደዚሁ ሲያገባ እንዲህ አይነት ቃል ወረደልኝ እያለ ችግሩን ይሸፍን ነበር። ከዚህም የተነሳ ነው ቁርአኑ የመሐመድ የበደል መሸፈኛ የሥነ ምግባር መሸፈኛም ስለሆነ አላህ የሚለው ስምም የመሐመድ ሚስጢራዊ ኮድ እንጂ አምላክ አይደለም የምለው።